አንደኛ በትምህርት ደረጃ እንኳን አትሰጣቸውም። ገድል የሚማር የለም ታውቃላችሁ። ዜማ የሚማር አለ፣ ቅዳሴ የሚማር አለ፣ ቅኔ የሚማር አለ፣ አቋቋም የሚማር መጽሐፍ የሚማር ብሉይ ኪዳን፣ አዲስ ኪዳን፣ መነኮሳት አራቱን ጉባኤያት የሚማር ብሉዩን፣ አዲሱን፣ ሊቁን፣ መነኮሳቱን የሚማር ገድል የሚባል ትምህርት ግን የለም እኮ በየትም ቤተክርስቲያን የለም። ይሄ በየትኛውም ጉባኤ ማለት ነው። ይሄ ከሆነ ምንድን ነው ታዲያ ድርሳናትና ታምራት ምንድን ናቸው ያል እንደሆነ ለመደበኛው ትምህርቶቻችን ማጣቀሻ የሚሆኑ ታሪክ ማወቂያ የሚሆኑ በእግረ መንገድ ታሪክ ስለሚናገሩ እንደገና ደግሞ ያው ሁሌ እንደሚባለው እዚያ መደበኛው ትምህርት ላይ መጽሐፍ ቅዱሱ ላይ ያነበብነውን የሥራ መጽሐፍ በሕይወት የኖሩ ናቸው። ለምሳሌ ሁልጊዜ የምጠቅሰውን ብጠቀም አሁንም ማቴዎስ 17 ላይ መድኃኒታችን ኢየሱስ ክርስቶስ ተራራ ታነሳላችሁ ብሎ ለሐዋርያት ስልጣን ሰጥቷል። በመደበኛው መጽሐፍ ቅዱስ ታሪካችን ላይ የትኛውም ሐዋርያ ተራራ ሲያነሳ አላየነውም። በሌላ መጽሐፍ በ10ኛው መቶ ክፍለ ዘመን መጨረሻ ላይ ግን ጫማ ሰፊው ስምዖን መጣ። ያው ዛሬ እንደምታውቁት ግብጽ ላይ ጠባሳው የሚታየው ደብረ ሞካታም ላይ ያለው ቤተክርስቲያን እንዲሰራ ምክንያት የሆነው በ11ኛው መቶ ክፍለ ዘመን መግቢያ ላይ መጣና ይህን አደረገው። ስለዚህ መጽሐፍ ቅዱስን የተረጎሙ ቅዱሳን ታሪካቸው ነው የተጻፈበት ገድል፣ ተአምር፣ ሌላ ምንም ነገር አይደለም። ስለዚህ ገድላትን ግን እንደ መጽሐፍ ቅዱስ ናቸው ወይም ደግሞ የመጽሐፍ ቅዱስ እንደ ብሉይ ኪዳን እንደ ሐዲስ ኪዳን ሆነው እንዲሆናሉ እንዲያይሆናሉ የሚል ነገር የለም። ሁለተኛ ደግሞ ቅድም እንዳልኩት እንደው ምንም ስህተት የለባቸውም አትልም ብላ አታውቅም እንዴ? በጣም እኮ ነውር ነው። አታውቅም። እኛም አሁን ስብሰባው ላይ ያነሳ ነው በጣም ደስ የሚለው እንዲያውም ምናልባት እንደው ልዩነት ይኖሩ ይሆን ብዬ ፈርቼ ነበር። የሚገርማችሁ ብዙ ቀን አልገባው፣ 3ቱን ቀን አልገባው፣ አንዱን ቀን እንደምንም ገባው። በግል ምክንያት ነው ያልገባሁትና አንዱን ቀን ግን ያው እንደምንም አጣብቤ ገብቼ ነበረ። ደስ የሚል ርዕስ ላይ ነው የደረስኩት። ገድላት፣ ድርሳናት፣ አዋልድ መጻሕፍት በአጠቃላይ በዚህ ላይ የሚወያየው ግሩፕ ላይ ነበርኩ እና እኔ ምናልባት እንደው ልዩነት ይፈጠር ይሆን ብዬ አስቤ ነበር። ሁሉም ሊቃውንት በአንድ ቃል ያጸደቁት በየጉባኤ ቤቱ ስንነጋገር ይኖርበት ነው። እንዲህ አይነት ችግር እንዲህ አይነት ነገሮች የቃላት የምን ዝንፈቶች ይኖራሉ። እነዚያን ዝንፈቶች ማስተካከል የቤተክርስቲያኒቱ የሊቃውንቱ ግዴታ ነው ተብሎ ተስማምበት ነው እንጂ መጽሐፍ ቅዱስን ይተካሉ ራሳቸው እንደ መጽሐፍ ቅዱስ ይሆናሉ የሚል ቤተክርስቲያኒቷን በዚህ አይነት አስተምሮ የላትም። ቅድም እንዳልኩት ምንም እንደው ችግር የለባቸውም የሚልም ትምህርት የለም፣ ሐሳብም የለም። በአንድ ድምፅ ሊስተካከሉ የሚገባቸው ተስተካክለው ይታተሙ። ይሄ ዝም ብሎ በየቤቱ የሚታተመው ህትመት ይቁም ነው የተባለ። በየቤቱ ማለት አንዳንዱ ከቅንነት አንዳንዱ ከሌላ ዓላማ ብዙ ነገር ያደርጋል። በእኛ ቤት እንደምታውቁት ሌላውን ተውትና መጻሕፍቱን እንደው ዘቢብ እንኳን እኮ የእኛ ቤተክርስቲያን የላትም እኮ የውጭ ሰው ነው የሚያመጣው። በሌላ እምነት ያሉ ሰዎች አልባሳቱን ብትመለከቱ አብዛኞቹ በደንብ እንደው ሰው የሚወዳቸው አገልጋይ የሚወዳቸው የውጭ ነው፣ የግሪክ የምናምን ነው የሚባለው። ነጋዴ ነው የሚያዘጋጀው ሁሉን ነገር። ቤተክርስቲያኒቱ በራሷ መንገድ ልታዘጋጀው የሚገባውን መጻሕፍትም እንደዛ ናቸው። ዝም ብሎ ነጋዴ እንደፈለገ የሚያሳትማቸው ናቸው። እነዚህ መጻሕፍት ምንም ስህተት የለባቸውም እንዴት ይባላል? ነውር እኮ ነው። እንደው የለባቸውም ማለት በራሱ ማለት ነው። ያ ማለት ግን ፀጉር ይስተካከል ማለት አንገት ይቆረጥ ማለት አይደለም። የቃላት የሐሳብ የምን ዝንፈት አለባቸው ማለት እንደው ገድላት አያስፈልጉም የሚል ድምዳሜ ያለው ሰው ደግሞ እሱ ካለ እብድ ነው። ያስፈልጉናል። ቅዱስ ጳውሎስ እንደተናገረው ዋኖቻችሁን አስቡ፣ የእምነታቸውን ፍሬ እየተመለከታችሁ በእምነት ምሰሏቸው ነው ያለ እና እኔ አሁን የአቡነ ተክለ ሃይማኖትን ፍሬ ለማየት ብፈልግ መጽሐፍ ቅዱስ ላይ አላገኘው። የሌሎችን ቅዱሳን የነ ቅዱስ ጊዮርጊስ ብንል ከመጽሐፍ ቅዱስ በኋላ የመጡት አረዛው መጽሐፍ ቅዱስ ላይ ያሉት ተጋድሏቸው መች አለና እና አንዳንድ ጊዜ ደግሞ ተአምሩ ላይ ለምሳሌ አቡነ ተክለ ሃይማኖት በአንድ እግር 7 ዓመት ቆሙ ሲባል እንዴት ምናምን እኔ እዚህ ጋር የአቡነ ተክለ ሃይማኖት ብርታት አይደለም የሚታየኝ ወንድም፣ የአቡነ ተክለ ሃይማኖት አይደለም በአንድ እግር እንዲቆሙ የሚያደርግ አምላክ አላቸው። እግዚአብሔር በቅዱሳኑ ድንቅ ነው የሚለውን የመጽሐፍ ቅዱስ ቃል ነው የተረዳሁት። ስለዚህ እኔ አሁን የአቡነ ተክለ ሃይማኖት ጥንካሬ አይደለም፣ የእግዚአብሔር ችሎታ ነው፣ የእግዚአብሔር ካህሊነት ነው የሚታየው በዚህ ገድል ላይ እንጂ አንድ ሰው አይደለም በአንድ እግር በሁለት እግር እንኳን ቆሞ በመቋሚያ ተደግፎ እንኳን አይቻልም።
ይሄ ለምን ሆነ ያሉ እንደሆነ እግዚአብሔር በቅዱሳኑ ድንቅ ነው፣ እግዚአብሔር በወዳጆቹ ያደረገው ነው። እንሂድ። አሁን ብዙዎቹ የሚቀልዱት የሚያፌዙበት የአቡነ አረጋዊ ገድል ያው እንደምታውቁት በዘንዶ ወደ ላይ መውጣታቸው ነው አይደለም? ዳዊት በመዝሙሩ 90 ላይ ተናገረ። ከሐዋርያት ይህንን ምናልባት ሲያደርግ ያየ ነው የለም በመጽሐፍ ቅዱስ። በዘንዶውና በአንበሳው ላይ ትጫናለህ የሚለውን ቃል እንዲህ ይሄ ስልጣን ከተሰጠ ለእግዚአብሔር ተከታዮች ለክርስቶስ አገልጋዮች አቡነ አረጋዊ የማያደርጉበት ምን ምክንያት አለው? ስለዚህ መጽሐፍ ቅዱስ የሰጠውን ስልጣን የሚተረጉሙ የእምነት ፍሬያቸውን የምንመለከታቸው ሰዎች አሉ። ቅዱስ ጳውሎስም እኔ ክርስቶስን እንደምመስል እናንተ እኔን ምሰሉ አለ። እኛ እኮ የምንመስለው ክርስቶስን ብቻ አይደለም፣ ክርስቶስን የመሰሉ አባቶቻችንን እናቶቻችንን ጭምር ነው። ስለዚህ እነዚህን አባቶች እናቶች የምናየው መጽሐፍ ቅዱስ ላይ ብቻ አይደለም። ደግሞ ሲጀመር ምናልባት እንዳላሰፋ እንጂ መጽሐፍ ቅዱስ ራሱ እኔ ብቻ ነኝ አይልም። እንደምታውቁት እኔ ብቻ አይልም። እንዲያው ብዙ መጽሐፍቶችን ስንመለከት ከሌላ የሚመጡ ለምሳሌ እንዲያው ምናልባት እንዲያው እዚህ ያላቸው ወንድሞች ብታውቁትም ከታች ነው የሚባለው ሌላው ሰው ለሱ ለመናገር ለምሳሌ ቅዱስ ጳውሎስ ለቆሮንቶስ ክርስቲያኖች ስለ መንግስተ ሰማያት ሲናገር ዓይን ያላየው ጆሮ ያልሰማው በሰው ልብ ያልታሰበ ብሎ ነው የሚገልጠው ተብሎ እንደተጻፈ ይላል። ቅዱስ ጳውሎስ ከየት እንዳመጣው ነው? ይህን ማን አባቱ ነው የሚናገር? እዚህ ውስጥ ባይብል ብቻ የሚል ሰው ከየት ያመጣዋል? አሁን እስኪ እንደው ህሊና ያለው ሰው እንደው በዚህ ላይ ምን ይላል? ከየት ነው ያመጣው ቅዱስ ጳውሎስ? ይህን መጽሐፍ ቅዱስ ያልሆነ ጥቅስን ጳውሎስ አምጥቶ ከነገረ ከጠቀሰ እኔ ለምን ነው የማላመጣው? የጳውሎስን ምንጭ ለምን ነው የማልጠቀመው? ከመጽሐፍ ቅዱስ ውጭ መጥቀስ ስህተት ከሆነ ጳውሎስም ተሳስቷል ማለት ነው። ስለዚህ ይሄ ደግሞ የማያስኬድ ደምና ስጋ የወለደው ከንቱ ሀሳብ መሆኑን እናያለን። እና እንዲህ አይነት መጽሐፍት ለቤተ ክርስቲያን ለመጽሐፍ ቅዱስ ገላጭ የሆኑ ከመጽሐፍ ቅዱስ ጋር ያሉ ቅርንጫፎች ናቸውና እኛ ግንዱን ከነ ቅርንጫፉ ነው የምንቀበለው። አጭሩ ነገር ምናልባት ረጅሙ ነው አጭሩ የሚባለው ይሄ ነው ሀሳቤ። እሺ ቃልት ያሰማልን። የኔ ታየ እንግዲህ እዚህ ውስጥ ፕሮቴስታንቶች ካላችሁ ዛሬ በደንብ የተመለሰላችሁ ይመስለኛል። ያው እዚህ ጋር ያለውን ቲክቶክ ላይ ያሉትን ወንድሞችን ሰዎች እንዳይቀበሏቸውና እንዳይሰሟቸው፣ ምክንያቱም ከሰሟቸውና ከተቀበሏቸው ሰው አዳራሹ ባዶ ሊሆን ነው። ስለዚህ የተቻላቸውን ምንድነው ማድረግ የሚሞክሩት ወይም የሚፈልጉት በተቻላቸው መጠን ሁሉ እዛ ጋር መሬት ላይ ያለችው ቤተክርስቲያን ከነዚህ የተለየ ነው የምታስተምረው ብለው በቃ ሰውን ለማቆየት ነበር የሚሰሩት። እና ዛሬ ብዙ ፕሮቴስታንቶች እንግዲህ እንደሚጠይቁ እንደሚፈልጉ የቀደመችዋን ቤተክርስቲያንን እንደሚያጠኑ አባቶች ምን እንዳስተማሩ እንደሚያነቡ ምናምን የዛን ሰዓት ላይ ትክክለኛይቷ ዳግማዊት የኖህ መርከብ የሆነችው ክርስቶስ ኢየሱስ ራስ የሆነላት እርሷ አካሉ እኛ ደግሞ ብልቶች ሆነን ተሰባስበን ወዳለንባት ወደ አንዲቷ ህብረት ይመጣሉ ይጨምራሉ ብለን እናስባለን። እግዚአብሔር አምላክ ያክብርልን፣ ቃሉት ያሰማልን። መምህር ያመሰግናለሁ። ጥያቄ እንጨርሻለን። እግዚአብሔር ያክብርልን። በጣም በእውነት ደስ ብሎ ነበር። በጣም እየሰማን የነበረው ወደ 2800 ሰው አለ። የኔ ስሜት ነው የሚጋሩት በእርግጠኝነት በጣም ደስ ብሎ ነው እና ቃሉት ያሰማልን። ጋዶ መጥቷልና ከጋዶ በፊት ወይ ደግሞ ቆይ ጋዲ አንትሽ መኩም አለ። እስኪ እናንተ ቀደሙና ሀሳብ እንዲነሳ የምትፈልጉት ነገር ካለ እኔ አንድ የምናገራት ነገር አለች ማለት ነው። አላችሁ መኩ ካለ ቀጥል። ይሰማል ድምፄ ነው? ይሰማል። እሺ እግዚአብሔር ቢ ወደኋላ ሊቀር ይችላል ድምፄ ትንሽ ኔትወርክ እንትን እያደረገኝ ነው። ቃልዮት ያሰማልን መምህራችን፣ በእውነት ቃልዮት ያሰማልን። ሁላችሁም ብዙ ነጥቦች ተነስቷል። ላነሳ የነበረው መጀመሪያው ሀሳብ ያው በደንብ ተመልሷል። በተለይ ስለ ገድላትና ድርሳናት እንዴት መታየት አለበት፣ ስህተቶችስ ሊገኙበት ይችላሉ አይችሉም ወይ የሚለውን እነዚህ ሁሉ ያው ሲነገር ስለነበረ አሁን እንግዲህ ግልጽ ማብራሪያ ስለሰጠ እግዚአብሔር ያክብርልን በእውነት። ያው አንድ ጥያቄ ለመጠየቅ ያክል ቤተክርስቲያናችንን ብዙ ጊዜ ምን አድርጎ ይስላሉ፣ እንዲያው ጣዖታትን ታመልካለች ምናምን አይነት ብሎ ትምህርቷ ዶግማ የሆነውና ዶግማ ያልሆኑትን ትምህርቶችን ለምሳሌ ስለ ቅዱሳን ስዕላት ሊሆን ይችላል የተለያዩ ያነሳሉ። ስግደት ሊሆን ይችላል። ይሄው ጣዖትን ታመልካለች ይላሉ፣ ቤተክርስቲያንን ይከሳሉ። እና
ከዚህ አንጻር እስቲ ስለ ትምህርቷ ቤተክርስቲያን ዶግማዋ፣ ነገረ ድህነቷ ምን ይመስላል? ስለ ቅዱሳት ስዕላት፣ ስግደት፣ ምልጃ፣ ጸሎት እነዚህ ደግሞ እንዴት ይታያሉ? ይህንን እስቲ ቢያስረዱልን ከዚህ አንጻር መምሬ። አንዳንዶቹ በጣም ሰፊ ስለሚሆኑብኝ እንግዲህ አጠር ለማድረግ ልሞክር መሰለኝ። አሁን እንኳን ስዕል ታቦት አታመልክም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወይም ሌሎቹም። እንኳን ስዕል ማለት ያው ስዕል በየቤታችን ያለ ነው። ታቦት ግን ታቦት ነው እንደምታውቁት። እንኳን ስዕል ታቦት አታመልክም። ችግሩ ታቦቱ ላይ ምን አለ የሚለው ነው። ለምሳሌ ታቦትን ብንል አልፋ ወኦ የሚል ስም አለ። ያንን ስም የሚመለክ ስም ነው። ስሙን እናውቃለን። ምናልባት አንዳንድ እዚህ ቤተክርስቲያን የነበሩ በጣም ለቃሉ ይቅርታና እኔ መጻጉ ይመስሉኛል ቤተክርስቲያን ኖረው ቤተክርስቲያንን የማያውቁ ሰዎች። መጻጉ ታውቁታላችሁ። 38 ዓመት ኖረ ቤተሳይዳ። ግን ስለ ቤተሳይዳ አያውቅም። ድኖ ስለመሄድ ፈልጎ ብቻ የሆነ ሰውም የለኝ ብሎ እሱ ራሱ እንደተናገረው እዛ አርጅቷል። እዛ ይህን ያህል ዓመት እስኪያረጅ ኖሮ 37 አያስረጅም መሰል። ግን የቆየውን ስታስቡት እንግዲህ አናውቀውም፣ ሸምግሏል ይሄ ሰው። ለማንኛውም 37 የደዌ ዘመኑ ስለሆነ ማለት ነው እንጂ የተወለደበት አይደለም። ብቻ ይህን ያህል ዘመን ኖሮ ስለ ቤተሳይዳ አያውቅም። አንዱ እሱ ነው። ሁለተኛው እዛ ዝቅ ብሎ እዚያው 5:12 14 አካባቢ እሱ ግን ያዳነውን አላወቀም የሚል በጣም የሚያስደነግጥ ቃል አለ። ያዳነውን አላወቀም እና ሰዎች ረጅም ጊዜ በቆዩበት ሰበክንባት፣ ዘመርንባት፣ ቀደስንባት የሚሏትን ቤተክርስቲያን ሳያውቋት ኖረው በዚህ ደረጃ እንዲያው እንዴት እንዳገለገሉ ሁሉ ግርም እስኪለኝ ድረስ የሚደንቀኝ ይሄ ነው። ታቦት እንደምናመልክ ይናገራሉ ከወጡ በኋላ። በጣም ነው የሚገርመው። እና እንደዚህ ሰዎች አሁን መጻጉ ክርስቶስ ካዳነው በኋላ አላወቀውም። ስላላወቀው ዮሐንስ 17 ላይ በጥፊ መቶታል አይደለም? ይሄ ሰው ስለምን ትመታኛለህ የሚለው ስላዳንኩ ነው ወይ ነው። እና መልሰው የቃል ጥፊ፣ የምላስ ጥፊ ቤተክርስቲያን ላይ የሚሰነዝሩት የድህነት በር የሆነችዋን ቤተክርስቲያን አላወቋትም። በቃ እኔ መጻጉ ባይሆን ሰው በአምላኩ ላይ እጁን አይሰነዝርም። የክርስቶስ ቤተክርስቲያን ላይም ምላሱን አይዘረጋም። ግን መጻጉ ከሆነ ሰው ብቻ ብዙ ነገር ያደርጋል። ለማንኛውም ብዙ ነገር ይናገራል እና ካላወቀ ሰው በቃ ባላወቀው ልክ ነው የሚናገረው። ስለዚህ ስዕል ታመልካለች ቢሉን፣ ታቦት ታመልካለች ቢሉን በፍጹም። እንዲያውም ጣዖት አንዳንዶቹ እንግዲህ በእውነት እግዚአብሔር ይቅር ይበላቸው ጣውላ እያሉ ሲናገሩ ነበር። ጣዖት እያሉ ሲናገሩ ሰምታችሁ ይሆናል። እንግዲህ አንድ መምህር እንዳለው አልፋ ወኦ የሚባል ጣዖት እያመለክን እንኖራለን ማለት ነው። ጥሩ ነው በጣም ደግሞ አልፋ ወኦ ሳይባል ታቦት አይቀርጽም። ያው እንደምታው የለም ይሄ ስም ሳይኖረው አይጻፍም። ይሄን ስም ነው ሰዎች ጣዖት የሚሉት። ከዛ ምን ይላል ደግሞ አንድ መልስ እሰጣለሁ ብሎ እንዲህ አልፋ ወኦ እኮ ብቻ አይደለም የምትሉት እንዲህ ከስሩ ሚካኤል፣ ገብርኤል፣ አርሴማ ትላላችሁ ይሉ እንዲህ። አሁን ይሄንን እኔ በመጽሐፍ ቅዱስ ምሳሌ ነው የምገልጠው። መጽሐፍ ቅዱስም ይቺ 27ቷን ብቻ ሰይጣን ዲያብሎስ ብላችሁ ብትጽፉ 27ቷ ላይ 33 ጊዜ ስሙ አለ። አዲስ ኪዳኑ ላይ ብቻ ሰይጣን ጋኔን ስትሉ ደግሞ እንግዲህ አስቡት ምን ያህል ቁጥር እንደሚገኝ። ይሄ ሁሉ የሰይጣን ስም የተጻፈበትን የአዲስ ኪዳን መጽሐፍ ግን ቅዱስ ብለን ነው የምንጠራው። የሰይጣን ስም ተጽፎበት እንኳን ቅዱስ የምንለውን መጽሐፍ ቅዱስ እዚያ የእግዚአብሔር ስምና የወዳጆቹ ስም የተጻፈበትን ታቦት በምን አግባብ ጣዖት ሊለው እንደሚችለው እኔ እንጃ። ግልጽ ነው ሐሳቡ እዚህ ጋር የሰይጣንም የእግዚአብሔርም ስም ግን አሸናፊ የሆነው የእግዚአብሔር ስም ስለተጻፈበት ታቦቱን የዲያብሎስ ስም ጽላቱን ማለት መጽሐፍ ቅዱሱ ላይ የእግዚአብሔር ስም ስላለ የዲያብሎስ ስም ወይም ደግሞ የጋኔን የሰይጣን ስም ሊያጨልመው አይችልም። ብርሃን የሆነ ስም አለ እዚያ ውስጥ የእግዚአብሔር ስም የክርስቶስ ስም አለ። የክርስቶስ ስም ስላለበት የሰይጣን ስም እንኳን ቦታ አልተሰጠውም። ስለዚህ ቅዱስ እያልን ነው የምንጠራው እንጂ መጽሐፍ እያልን አይደለም፣ እንደ ፊክሽን ወይም እንደሌላ መጽሐፍ። ስለዚህ የጋኔን ሁሉ ስም ተጠራቅሞ ያለበትን ከአሸናፊው ከእግዚአብሔር ስም የተነሳ ቅዱስ እያልን ከጠራ ነው ታቦቱ ለምንድን ነው እንደዚህ ሰዎች እንደዚህ ቅዱሳንና የእግዚአብሔር ስም ብቻ ስለተጻፈበት ብቻ እንኳን ማክበር አልነበረባቸውም? ለስሙ ሲሉ
ለእግዚአብሔር ስም ሲባል መጽሐፍ ቅዱስን ጋኔን ስም የተጻፈበትን መጽሐፍ ቅዱስ ለእግዚአብሔር ስም ሲሉ ቅዱስ እያሉት የቅዱሳኑና የአምላካችን ስም የተጻፈበትን በዚህ ደረጃ ሲያንቋሽሽ መስማት ያው እንዳልኩት መጻጉነት ነው፣ አለማወቅ ማለት ነው። ስዕላትንም የተመለከተ እንግዲህ ከታች ያሉት አትበሉን የሚል ሰምቻለሁ። ይሄም ልምድ ነው ብለዋል። እሺ ከየት ያላችሁትን በል እንደው አስቸጋሪ ነው። ትክክል ነው። ከታች ያሉት ነው። ኧረ እሺ። ለማንኛውም ግን ስዕላትንም የተመለከተ ያው እናንተ እንዳነበባችሁት እንደተማራችሁት ነው። ቤተክርስቲያናችን ልታመልክም አትችልም። ነገር ግን እኛ በስዕል በኩል ባለ ስዕሉን ነው የምናውቀው። ቤተክርስቲያን መቼም ቢሆን ስዕልን አምልካ አታውቅም። ነገር ግን ስዕል በረከት እንዳለው ጥቅም እንዳለው እንደው ከብሉይ ኪዳን ዘመን እንኳን የታየ እንደሆነ እንደው በጣም ታዋቂው የሙሴን ነገር ብናነሳ እባብ ስዕል ስሎ እንግዲህ ሕዝብ ካዳነ በሁለት መንገድ በሽታ የጸናባቸው ድምፁን ሰምተው በሽታ ያልጸናባቸው መልኩን አይተው ከተፈወሱ የመስቀሉን ስዕል ነው ያዩት፣ የክርስቶስን ስዕል ነው ያዩት እኮ። ስለዚህ ስዕልን የሚያድን ከሆነ እኔ በዚያ ሰዓት እነሱ ስዕል አያስፈልግም የሚሉት ብሉይ ኪዳን ጠቅሰው ነው አይደለም? ብዙ ጊዜ እንደዛ ነው። አዎ እኛ ደግሞ ብሉይ ኪዳኑ ላይ ሙሴ ያውም ራሱ ጸሐፊው ሙሴ ስዕል ሰርቶ ህዝብ ሲፈውስ አየ ነው። እና እኛ በስዕላት የማንፈወስበት ምክንያት ምን ሊሆን ይችላል? ይሄም አሁን እነዛ በእስራኤል በሙሴ አማካኝነት ያንን የነሐስ እባብ ተሰርቶላቸው የተፈወሱ ሰዎች የነሐሱን እባብ አምልከውታል ማለት ነው? ሙሴ አምልኳል ማለት ነው? አይደለም። ስዕል ሊመለክ አይችልም፣ አይመለክም። ይህንንም እኮ አንዳንዶቹ ያውቁታል፣ ሆነ ብለው ነው። ስለዚህ እንዲያው ሙሴ ባደረገው አምሳል ነው እኛ የምንስለው። በቃ ባጭሩ እንዲያው ሌላ ውስብስቡ ነገር ይቅርና እንዲያው ሰፊው ነገር ይቅርና ሙሴ ለእስራኤል ያደረገውን ፈውስ፣ ሙሴ ለእስራኤል ያደረገውን ማዳን እኛም በቤታችን በሕይወታችን በቤተክርስቲያናችን እናደርገዋለን። በዚህ መልኩ ቢረዱት መልካም ነው። ለቀለምና ለወረቀት ግን አንሰግድም። እኛ ለባለ ወረቀቱ ነው። ምንድነው መምህር ደጉ አንድ ምሳሌ ኔታ ደጉ ቴዎሎጂ ምናልባት የምታውቋቸው የሆነ ወቅት በምሳሌ ሲጠቀሙ ነበር። ይሄንን የሙሴን ሐሳብ ወስደው ስዕል ምን ያደርጋል ብሎ አንዱ ሲጠይቃቸው እስኪና ተነስ ብለው ቦርሳውን ፈተሹት። ቦርሳውን እስኪ ክፈተው አሉት። የሆነች ጉርድ ፎቶ ተገኘ የሴት። ምንህ ናት ይቻሉት? ጓደኛዬ። እንዴት እዚህ ያለ እሷ በህይወት የለችም? እንግዲህ እሱ ጠያቂ ነው። ስዕል ምን ያደርጋል ብሎ የሚጠይቅ ለጥያቄ የመጣ ሰው ነው። ሌላ ችግር ኖሮበት አይመስለኝም። እንደ ጥያቄ ስዕል ምን ይሰራልናል ነው። እና ታዲያ አንተ እንግዲህ ምሳሌው ህጹጽ ሊሆን ይችላል። ያው ሙሉ ምሳሌ ኖሮ አያውቅም፣ አይኖርም። አንተ ጓደኛህ ሩቅ ሀገር ሄዳለች፣ አብራኝ ናት፣ አንድ ሰፈር ነን። እና ታዲያ እሷ አብራህ እያለች ጠዋት ማታ እያየሃት ፎቶዋ ምን ይሰራልሃል? አይ ይሄማ እሷን ባየሁ ቁጥር በቃ አብራ ከኔ ጋር እንዳለች በቃ ይሄ ለህልውናዋ ከኔ ጋር ለመኖሯ ፍቅሬን የምገልጥበት የእሷ መሆኔን እሷም የኔ እኔም የእሷ መሆኔን የምገልጥበት ነገር ፍቅሬን ማሳያ ነው። እንግዲህ አብራ ያለችውን ሴት ፎቶ እንዲህ ለፍቅር የሚገልጥ ከሆነ እኛ አንደኛው ፍቅራችንን ማሳያ ነው ስዕል፣ ፍቅራችንን። ሌላ ምንም በረከትም ነው፣ በሌላ መልኩ በረከትም ነው፣ ፈውስም ነው። ይኸው አይተናል እኮ ቅድም ያልኩት ሙሴ ስለ ሙሴ ስናገር እና ስዕልን አናመልክም ለበረከት ለእሴት ለናፍቆት ግን ይሄ ሆኖናል። በሌላ መልኩ ግን የምናነበው መጽሐፍ ቅዱስ እኮ ራሱ ስዕል ነው አይደለም እንዴ? እኔ ለምን እንደሚፈሩት እኔ እንጃ። እግዚአብሔር እኮ ስዕል ነው። ስሙ እግዚአብሔር ብሎ ወይ በእንግሊዝኛ የሚጠቀም ከሆነ ጋድ ብሎ ጂሰስ ብሎ ቢጽፍ ስዕል እኮ ነው። እሺ ለዚህ ስም መስገድ አልችልም? እችላለሁ። እኔ እንደው ሌላውን ተው፣ አይን እጅ እግር ስላለው ለዚህ ኢየሱስ ለሚለው ስምስ ብሰግድ ይከለክሉኛል ለዚህ ሰዎች? ጽፌው ኢየሱስ የሚል ስም እኔ እንጃ ምን ሊሉኝ እንደሚችሉ አላውቅም። ለዚህ ስም አይ በቀለም ስለተጻፈ መስገድ የለብህም ካለ ያኔ እስኪ ደግሞ ቀጣዩን እናያለን። ግን እኔ እግዚአብሔር ብዬ ብጽፍ ኢየሱስ ብዬ ብጽፍ ለዚያ ስም መስገድ ስልጣን አለኝ። አይ የለም የሚል ሰው ካለ እንዳልኳችሁ ቀሪውን የሚል ሰው ሲኖር እናየዋለን። ግን ደግሞ ኢየሱስ ብሎ መጻፍ በራሱ ስዕል ነው።
እግዚአብሔር ብሎ መጻፍ በራሱ ስዕል እኮ ነው እና ከዚህ የተለየ ነገር የለውም። በአጭሩ እንደው ለመግለጥ ያህል በእውነት እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። በደንብ አብራርተውልናል። እንዲያው ብዙ ጊዜ የምንቀጸፍበት ነው እና ይቀጥፋሉ እና ያው እዚህ ውስጥ ያላችሁ በተለይ ፕሮቴስታንት የሆናችሁ ወደ ቤተክርስቲያን ለመጨመር ብላችሁ በጣም የከበዳችሁ ይህንን መልስ ሰምታችኋል። ቤተክርስቲያን ቅዱሳን ስዕላትን እንደማታመልክ፣ ለቅዱሳን ስዕላት ሳይሆን የቅዱሳን ስዕላት ባለቤት ለቅዱሳን ስዕላት ባለቤት እንደምትሰግድ፣ ክብርን እንደምትሰጥ፣ ያው ደግሞ ስዕላትም ያው ቅዱስ መጽሐፍን እንደምናከብረው ሁሉ እንደምናከብረው ያንን ገልጾልናል። እግዚአብሔር ያክብርልን። እንዲያው ከነኩ አንድ ከተፈቀደልን ናቱ አንድ ጥያቄ ብቻ ቅድም ነካክቶታል እና መምህር ይፈቀድልኝ አንድ ጥያቄ። እኔ አልፈቅድም። ግራጄ ዝሏል። በእርግጥ እንግዲህ የዛሬ ስለሆነ አንድ ስለ አረጋድ አለተወሰይ ታቦት ስለ ታቦት ስለ ትንሽ ቪዲዮ ትንሽ ወይም እንዲሁ መወያየት እንችላለን። እሺ 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 መኩ ቀጥል። እሺ ይሰማል መምህር? ማለት ቅድም ስለ ታቦት ተነስቶ ነበረና እንዲያው እዚህ ውስጥ ያሉት በጣም ብዙ ጊዜ ጥያቄ ይጠይቃሉና ከሚጠየቀው ውስጥ እንዲያው እናንተ ታቦት አላችሁ የብሉይ ኪዳንን ነው ያንኑ ነው የያዛችሁ አይነት ብሎ ነው የሚከሱት እና ቤተክርስቲያንን እንዲያው የአዲስ ኪዳንና የብሉይ ኪዳን ታቦት ምንድነው ልዩነታቸው? ደግሞም እኛ እንዲያው የብሉይ ኪዳንን ታቦት 10ቱ ትእዛዛት የተጻፉበት 4 ሰዎች የሚሸከሙት ያንን አለን ወይ? አሁን ላይ ለአዲስ ኪዳን አገልግሎት እየተጠቀምን ነው በቤተ ክርስቲያናችን ውስጥ ለአገልግሎት ለአዲስ ኪዳን እና ያ አለ እንዴት ነው የሚታየው? እስቲ ለሁሉም እንዲያብራሩ ነው መምህራችን። ቀጥሉ። ይሄ አጭር ነገር ነው። እኔ ምንም አሁን በዚህ ጉዳይ ላይም እንደው ብዙ ወይ ደግሞ ራሱ እንደው ከሰዎቹ ጋር እንደው ሰፊ ውይይት ካልሆነ በስተቀር ለምን መሰላችሁ በቤተ ክርስቲያን እንዲህ አይነት የብሉይ ኪዳኑን ብናመጣው ይቀበሉናል? አሁን እኔ የመጀመሪያው ሀሳቢ እሱ ነው። እንዲሁ የብሉይ ኪዳን ነው ያላችሁ ማለት ወይ ደግሞ የላችሁም የብሉይ ኪዳኑ የላችሁም የሚሉ ሰዎች የብሉይ ኪዳኑ ቢመጣ ይቀበሉታል? ወይስ ደግሞ ታቦት አያስፈልግም የሚል አቋም ያላቸው ሰዎች እንግዲህ ጭራሽ የብሉይ የሐዲስ ሳይሉ ጭራሽ ታቦት አያስፈልግም ከሆነ እሺ፣ ደግሞ ሌላ ክርክሩን ሊቀይረው ይችላል። በጠቅላላው ግን ይሄ ጊዜ መርጦ የብሉይ ኪዳን የሐዲስ ልክ እንደ ገድሉ ነው የማየው። ገድሉ ላይ ገድልን አያምኑ፣ ግን ስለ ገድል መከራከር ምን ይጠቅመዋል? የአንተን ሰውነት አምኖ ሰውነህ ትከራከረኛለህ ሳይል አንተን እንደሌላ ነገር ቆጥሮ ከአንተ ጋር መከራከር ምን ይሰራል? መጀመሪያ ሰውነት ቀበለዋለን ችግር የለውም ከሆነ እንግዲህ ለነሱ ይባላል አሻሽሎ 4 ሰው የሚሸከመው ወይ ደግሞ ቀኖናውን ለነሱ ሲባል ማስተካከል ይቻል ይሆን እንዴ? ለማንኛውም ግን ባጭሩ ቤተክርስቲያን የብሉይ ኪዳን ታቦት አይኖራትም የላትም። ይሄኛው የክርስቶስ የአምላካችን ስም የሚጻፍበት ነው። ከዚያ ውጪ የስጋና የደሙ ማክበሪያ ነው። ስሙ ቀዳች ነው። ስሙ ኃያል ነው። ያ ኃያል ስም ነው በቤተ ክርስቲያኒቱ መንበር ላይ ያለው። የእግዚአብሔር ቅድም እንዳልኩት የእግዚአብሔር ስም ሳይጻፍበት የሚሰራ ምንም አይነት ታቦት የለም። ከዚያ ውጭ እንጨት ነው፣ ተራ እንጨት ነው የሚሆነው። ይሄ ስም አልፋ ወኦ ያልነው ስም ካልተጻፈ፣ ስለዚህ ካህናቱ ይዘውት የሚሄዱትም ያ ታቦት የእግዚአብሔር ስም ያለበት ነው። የቅዱሳን ስም ብቻ እንኳን የለው።
የመላእክቱም የጻድቃን የሰማዕታቱ ስም ብቻ የለም። በእያንዳንዱ ታቦት ላይ አስገዳጅ በሆነ ሁኔታ አልፋ ወኦ አለ። ስለዚህ እንደ ብሉይ ኪዳኑ 10 ቃላት የተጻፉበት 4 ሰው የሚሸከመው እንደዚህ አይነት ነገር አይደለም። ያው ውስጥ አዋቂዎች ይህንን በደንብ መናገር ነበረባቸው። ማለት እኔ እኮ ቀድሻለሁ፣ እኔ እኮ አይቼዋለሁ የሚሉ እንትኖች እብዶች ማለት ነው። እና ቢያንስ እንደው እውነት አንዳንድ ጊዜ እኮ ሰይጣን እውነት ይመሰክራል። ታስታውሳላችሁ? የእንጦንስን ቅድስና አጋንንት ናቸው የመሰከሩት። በእንጦንስ ታሪክ ላይ አጋንንት እንኳን እውነት ሲመሰክር፣ እንደገና ደግሞ እንደው ምናልባት አንዳንድ ጊዜ ገድል ወይም ደግሞ ሌላ መጽሐፍ ሲጠቀስ ደስ የማይለው ካለ የአስቄዋ ልጆች ሐዋርያት ሥራ ስንት ላይ 18 ናቸው 19 ምዕራፍ ላይ ያሉት አስቄዋ ልጆቹ እንደ ሐዋርያቱ እንፈውሳለን ብለው ታስታውሳላችሁ ጀምረው ነበረ። እና ኢየሱስን አምነዋለሁ ጳውሎስን አውቀዋለሁ ደግሞ እናንተ እነማን ናቸው አለ። ሰይጣን እንኳን አንዳንድ እውነቶችን አይክድም። ጳውሎስ ማን እንደሆነ ያውቃል። ጳውሎስን ለመናቅ አልሞከረም ማለት ነው። በሌላ አነጋገር ሰይጣን እንኳን የገባውን ነገር እንደው የሚናገር አልፎ አልፎ ሰይጣን የሰይጣን ምስክርነት እንደ እንትና ይያዝም፣ ግን አንዳንዴ ሰይጣን እንኳን እውነት ሲናገር እንሰማዋለን። እነዚህ እኮ የሚያውቁትን እውነት ሁሉ ጭልጥ አድርገው ክደው ከሰይጣን ያነሰ ነገር ነው የሚናገሩ። ሰይጣን አልፎ አልፎ እውነት ይናገራል። ያው እንዳልኳችሁ በእንጦንስ ታሪክ፣ በአስቄዋ ልጆች ታሪክ ላይ ይሄ እውነት ነው። እና ስለ ታቦት ሲናገሩ በተለይ ቀዳሽ ነን ካህን ነን የሚሉ ሰዎች ክፉ ነገር መጥፎ ነገር ሲናገሩ ይገርሙኛል። የእግዚአብሔር ስም የተጻፈበት መሆኑን እንኳን አይናገሩም። በጣም የሚያሳዝነው የእግዚአብሔር ስም የተጻፈበት መሆኑን ረስተውታል እና ወይም ክደውታል። ባጭሩ ግን መልሱን ለማሳጠር የብሉይ ኪዳን ታቦት የለንም፣ አይኖረንም። ነገር ግን ደግሞ የእግዚአብሔር ስም የተጻፈበት አንድ ሰው ሊይዘው የሚችል መሰዊያ አለን። አጭሩ ነገር ይሄ ነው። ይሄ ደግሞ መጽሐፍ በሐዲስ ኪዳን በሐዲስ ኪዳናችን በሊቃውንት መጻሕፍቶቻችን ያለ የተጨበጠ እውነት ነው እንጂ ዝም ብለን ከልባችን ያመጣነው ነገር አይደለም። ጨርሻለሁ። መኩ ተመለሳለህ? መኩ እግዚአብሔር ያክብርልን። በደንብ ተመልሶልኛል። እግዚአብሔር ያክብርልን። እንግዲህ እዚህ ውስጥ ያላችሁ የሰማችሁት ሁላችሁ የብሉይ ኪዳን ታቦት እንደሌለን በዚህ እንዳይቀጥፏችሁ ማለት ወደ ቤተክርስቲያን ሊጨመሩ ላሉት ብዙ ክርስቲያኖች ስላሉ ማለት ወደ ቤተክርስቲያን ሊመጡ ያሉ ከፕሮቴስታንት ማለት ነው ክርስቲያን ለመሆን ያሉ መንገድ ላይ ያሉት አሉ እና ብዙ ጊዜ ይሸውዷቸዋል። አይ እንደዚህ ናቸው ተብሎ እና አሁን እንግዲህ በግልጽ ተመልሶላቸዋል። ይኸው የቤተክርስቲያኒቱ ሊቀ ሊቃውንት የሆኑት በመምህራችን ተመልሷል። እግዚአብሔር ያክብርልን፣ ቃለ ሕይወት ያሰማልን። መምህሬ ቀጥሎ እናቱ። እሺ ትንሽ ካሜራውን ከፍ አድርገው መኩዬ፣ ተቆርጧል ጭንቅላት ጋር። እሺ በእውነት እግዚአብሔር ያክብርልን፣ ቃለ ሕይወት ያሰማልን። በጣም ድንቅና ግሩም ነው። ያው መጠየቅ ብንጀምር አያልቅም የዛሬው። ስለዚህ እኛም አናድክሙት እና መጠየቅ ያለበት ወይ ደግሞ መመለስ ወይ ደግሞ እንደ መጀመሪያ ቀንም መናገር ማስተማር ያለበትን እንግዲህ አስተምረዋል ብለን እናምናለን። የቀረ ሀሳብ ያላቸውም አይመስለኝም ወንድሞች፣ እኔ አላቅም። እሱም በእርግጥ ግን በደፍረት ሰላምታ እንድናቀርብ ይፈቀድልን እንጂ ቢያንስ የሆነ ጊዜ በጣም መምህር ይቅርታና ጋዲሳን በጣም እንደሚወዱት ምናምን ነግረውኝ ነበረ። ተሳሳትኩ እንዴ? በትክክል አንድ ክርክር ላይ ያ በቃ እንዴ እና አሁን እነዚህን ወጣቶች አለመደገፍ ኃጢአት አይሆንም እንዴ ካስባሉኝ ሰዎች አንዱ ጋዲሳ ነው። ጋዲሳ ሰላም ደርሶ ይሁን የኔታ፣ እንዴት ኖት? ይቅርታ በጣም የሆነ ስራ ይዤ ነበር አርፍጄ መጣሁ። በጣም ይቅርታ። ሰላም ደርሶ ይሁን። ሰላም ብያለሁ። አረ ዘማሪው እንዳለው ነው ያረፈደ ምን አይልም አለ። እዚህ ቆይ በዘማሪዎች ፊት ደግሞ እንዳልሳሳት አይገባም የሚለው ስላገኘሁት ደስ ብሎኛል መምህርዬ፣ በጣም ደስ ብሎኛል። ስለመጡም እግዚአብሔር ያክብርልን። በጣም ነው የምናመሰግነው። እኔም እጅግ ከልቤ ነው የማመሰግነው በእውነት ደስ ይላል በጣም እና ያው ሳይነቆን ድምፁን ያሰማናል። ማ ዮሐዴ እሺ ቀጥል። እሺ ዮሐዴ
እንዴት መዳን እንዳለበትም በዛው እንዲጠይቅ ብዬ ነው። እስቲ ወደ ክርስትና እንዴት መምጣት እስቲ ቀጥል ይሄ የኔታ እንኳን ደህና መጡ። ስላገኘኖት በጣም ደስ ብሎናል። አለውኝ መቆራረጥ ጀመረ ስከፍት እኔማ ወደ ብሉይ ተመለስኩ እንደገና ከመጀመሪያ ብዬ ነበረሽ። ይሰማል የኔታ? እንኳን ደህና መጡ። እንኳን ደህና ቆየ ዮሐድ። ሰላም አለ? እንዴት ሰነበትክ? እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ቃለ ሕይወት ያሰማልን። በጣም ደስ የሚል መልእክትም ትምህርትም ቁም ነገር ማዘል ነበረ። ጸጋውን ያብዛሉት። ባይዘዌ የኔታ ስሙርን ንግግር አይጠገብም። ዝም ብለህ እየሰማው ብታድር ምናምን አይነት ነገር ራሱ በጣም የሚመስጥ ነውና በተለይ በየመሃል የሚናገሯቸው አንዳንድ ነገሮቻቸው እኔ በጣም ይገርመኛል። ማረሳው ይሄ የሆነ ሰዓት እነ ቀለሜ ዝም ብለው ሳያውቁ ሲቀባጥሩ የሆነ ምላሽ ሰጥተው እብድና ደንቆሮ አያፍሩም ብለው ነበርና እብድና ደንቆሮ አያሉበት ምክንያት ምንድን ነው? እብድም በቃ ኦልሬዲ ምንድን ነው ራቆቱ ሆኖ ልብስ ሳይለብስ ራሱ ዝም ብሎ በየአደባባዩ ሲሄድ አያፍርም። ከእውቀት ነፃ ደንቆሮ ማለት እውቀት የሌለው እንዲህ ባዶ የሆነ ሰውም ሲናገር አያፍርም ማለት ነው። ያው ንጽጽራቸው በጣም የሚገርም ነው። እብድና ደንቆሮ አያፍርም ብሏል። ስለዚህ የአለማወቅ ደፋር ያደርጋል የሚለው በሊቃውን ሲገለጽ እንደማለት ነው ባጭሩ። እና አገላለጻቸው ይገርመኛል። አሁን ደግሞ ፐርፌክት አገላለጽ መጻጉዕ ብለዋል። እውነት ለመናገር ዝም ብለው ቤተክርስቲያን ከርሞ ግን የቤተ ክርስቲያንን ትምህርት ሳይቀምስ የማይቀምስ ማለት ነው። በቃ ደጁ ላይ አይደለ መጻጉዕ የከረሙ 38 ዓመት በሰሌውን መጠመቂያ ደጅ ላይ ቁጭ ብለው ግን መጠመቂያው አንድ ውሃ እንኳን ሳይነካ 38 ዓመት እንደቆየ ሁሉ እዛው ቤተ ክርስቲያን ደጅ አለን ምናምን እያሉ ትምህርቱ መዳኑ ቅዳሴው ስጋና ደሙ ሳይገባቸው ሳይቀምሱት የወጡን ማለት ነው። እና የሚገርም አገላለጽ ነው የሚገልጹት። እንደው ጸጋውን ያብዛሉት። አሁን ደግሞ እዚህ መጥተው በጣም ጥሩ ትምህርቶች እንደሚያስተላልፉ ምናምን ተስፋ አደርጋለሁ። አንድ ነገር አንብቤ አንድ ጥያቄ እኔ ልጠይቅ የመጨረሻ። አይ ቲንክ ሌላ ጥያቄ ያለው ካለ ከሌለ ግን እኔ አንድ ጥያቄ ጠይቃለሁ። በስዕላት ጉዳይ አሁን የሰጡት በጣም ደስ የሚል ማብራሪያ አለና ሚገን የሚባል የኢስተርን ኦርቶዶክስ አባት አሉና ፓትሮሎጂያ ግራሻ የሚባል ወይም ደግሞ የነገረ አበው ጸጋ የሚል መጽሐፍ አላቸው እና እዛ መጽሐፋቸው ላይ ስለ ስዕላት የተናገሩት አለ። አይኮኖክላስት እስከ መምጣታቸው በፊት ይሄ ስዕላት የሚቃወሙ አካላት ከመምጣታቸው በፊት የቤተ ክርስቲያን አባቶች የተናገሩትን ኮት አድርገው የተናገሩትና እሱን ተናግሬ ከዛ ጥያቄ ላቅርብ። we do not make obeisance to the natures of wood ይሉና but we revere and do obeisance to him who was crucified on the cross። ኦኬ የምናከብረው ኦኬ ወይም አምልኮ የምንሰጠው ለእንጨቱ ተፈጥሮ ወይም ደግሞ ለወረቀቱ ተፈጥሯዊ ነገር በተፈጥሯዊ ባህሪው ወይም ደግሞ ለተፈጥሮ ለእንጨቱ ተፈጥሮ አይደለም፣ ነገር ግን በእንጨቱ ላይ ለተሰቀለው ለክርስቶስ ነው ይሉና when beams of the cross are joined together I adore the figure because of Christ who was crucified on the cross። የእንጨቱ አቋሚና አግዳሚ ሁለቱም ተመሳቅለው ሲመቱ ወይም ደግሞ ሲሰሩ የዛን ጊዜ ያንን ምልክት ምን አደርገዋለሁ? አከብረዋለሁ። በመስቀሉ የተሰቀለውን ክርስቶስን ደግሞ አመልከዋለሁ፣ አከብረዋለሁ አሉ። ተመልከቱ፣ የመስቀሉ ምልክት በተሰራ ጊዜ ይቀጥሉና but if the beams are separated I throw them away and burn them ይላል። ምን ማለት ነው? የመስቀሉ ምልክት ግን ተላቆ ሁለቱም እንጨቶች ለየብቻ ከተነጣጠሉ ግን ክብር እሰጠዋለሁ። ለምን እሰጠዋለሁ? ምክንያቱም ከእንጨቱ ተፈጥሮ ጋር ምንም ግንኙነት የለኝም። ኦኬ ምልክቱ ከሚያስታውሰው ወይም ደግሞ ምልክቱ ከሚያስተላልፈው መልእክት ጋር እንጂ ከምልክቱ ተፈጥሯዊ አሰራር ወይም ደግሞ ከተሰራበት ተፈጥሮ ጋር ምንም አይነት
ግንኙነት የለኝም። ስለዚህ ሁለቱም የመስቀል እንጨቶች ተነጣጥለው ግን ባገኛቸው እጥለዋለሁ፣ አቃጥለውም አለው ይላል። ኦኬ፣ ለእንጨት ነው የምትጠቀመው፣ እንጨትነት ምናምን ልትጠቀምበት ይችላል። ክብሩ የሚመጣ ከማን የተነሳ ነው ይላል? ከጌታ ወይም ደግሞ ምልክቱ ከሚያስተላልፈው መልእክት የተነሳ ከክርስቶስ የተነሳ ነው እንጂ ከእንጨቱ ተፈጥሮ ምንም የሚያገናኘው ነገር የለም ብለው ይገልጻሉና የቤተ ክርስቲያናችን አስተምሮ ይሄ ነው። ስዕላትንም መስቀልንም ታቦትንም አታመልክ፣ ማምልካም አታውቅም ማለት ነው። ይህን ትምህርታችንን በደንብ ልታውቁት ልትረዱት ያስፈልጋል ካልኩኝ በኋላ ምናልባት ይህንታም በዚህ ሀሳብ ላይ ይጨምሩበታል። በመጨረሻ ግን ያው የቲክቶክ ፕላትፎርም እንደሚያውቁት እያንዳንዱ ግለሰብ የየራሱ ስልክ አለው፣ የየራሱ እንትን አለው። ያው ፐርሰናል ፕራይቬት ነገሩ ነው እና ማንም ሰው እንደፈለገ መጥቶ የፈለገውን መናገርም ይችላል፣ ማስተላለፍም ይችላል። ከዚህ አንጻር ፕላትፎርሞችም እንኳን ፕላትፎርም ይቅርና መጽሐፍ ቅዱስም ማንኛውም ነገርም በሚገባ ከተጠቀምንበት ያው የሚጠቅም ነገር እናገኝበታለን። ካልተጠቀምንበት ደግሞ የሚጎዳ ነገር ማግኘታችን አይቀርም። ምንድነው እንደውም ዩኒቨርሲቲ ለተጠቀመበት ላይፍ ላልተጠቀመበት ደግሞ ናይፍ ነው ይባል የለ። ዩኒቨርሲቲ በራሱ ላይፍም አይደለም፣ ግን ሰው እንዳጠቃቀሙ ላይፍም ሊሆን ይችላል፣ ናይፍም ሊሆን ይችላል። ወይ ቆርጦ ሊያስቀር ይችላል፣ ወይም ደግሞ ወደፊትም ሊያስቀጥል ይችላል ተብሎ ይነገራል። እሳትም እንደዚያ ተብሎ ይነገርለታልና ይህ ፕላትፎርምም ለተጠቀመበትም እንደዚያው ሊሆን ይችላል፣ ላልተጠቀመበትም እንደዚያውና ይህ ፕላትፎርም የሰው ልጆች ወይም በተለይ ደግሞ ክርስቲያኖች እንዴት ነው መጠቀም ያለባቸው የሚለውን ምክር አዘል ትምህርታዊ ነገር ቢሰጡን ብዬ ጠይቃለሁ። እግዚአብሔር ይስጥልኝ። እሺ ዮሐዲ፣ አሁን አንተ እኒህን አባት የጠቀስከውን በእኛ ቤተክርስቲያንም አኮዘን ሰግድ ለረቅ ወለቀለም ብለው በጣም አብራርተው ደስ በሚል ሁኔታ ራሱን ቃል በቃል ለቀለምና ለወረቀት የምንሰግድ አይደለም በማለት ለባለ ስዕሉ ለሰዓሊው ለእግዚአብሔር እንደምንሰግድ ወይም ደግሞ ለቅዱሱ እንደምንሰግድ ጽፈዋል። የኛም አባቶች በጣም ደስ በሚል ሁኔታ እንጂ ቀለምና ወረቀትንማ እንዴት ብለን መጽሐፍ ቅዱስን እኮ ቅዱስ የምንለው ወረቀቱን ብቻ ተራ ወረቀት ከኔ ማስታወሻ ደብተር የተለየ ሊሆን አይችልም። መጽሐፍ ቅዱስን ቅዱስ ሊያደርገው የሚችለው ያው ከዚህ በፊትም እንዳልነው በውስጡ ያለው ክቡር የእግዚአብሔር ቃልና የእግዚአብሔር ስም ነው። ስለዚህ ቃሉ ከሌለበት ወረቀቱም ተራ ወረቀት ነው። መጽሐፍ ቅዱስ ተራ ወረቀት ሊሆን ይችላል፣ እንደዛም ነው። ቃሉ ግን አከበረው። ይሄ ስዕላትም እንደዚያው ነው። በቃ መጽሐፍ ቅዱስ እኮ የእግዚአብሔር ስዕል በፊደል የተገለጠበት ነው። ቃሉ በፊደል የተገለጠበት፣ ቅዱሳን ወይም ራሱ እግዚአብሔር በፊደል የተገለጠበት ስዕል እያነበብን ነው። ባጭሩ ስዕል ነው የምናነበው። ፊደላት ስዕላት ናቸው። ምንም ሌላ ትርጉም የላቸው፣ ስዕላት ናቸው ፊደላት። እና አንተ ያልካቸውን አባት የእኛ ቤተክርስቲያንም አባቶች እና አባ ጊዮርጊስ ተጠቅሙበታል ለማለት ያህል ነው። ምናልባት ወደዚህኛው ወደ ቲክቶኩ ስንመጣ መግቢያ ላይ እንዳልኩት ይሄ ዓለም መቼም ብዙ የሚያጓጉ ነገሮች፣ አንዳንድ ጊዜ ያው ስልቹ መሆንንም የሚያሳዩ ነገሮች አሉት። እንደምታውቁት ይሄ ማህበራዊ ሚዲያ አንዱ ስልቹ ማህበረሰብ በመፍጠር መቼም ይታማል። ስልቹ ማለት በተለይ ቲክቶክ በቃ ስክሮል ሲያደርጉ መዋል ነው። በጣም አደገኛ ነገርም ነው። ከዚህ በፊት አንድ ሊቅ ምን ሲል ውጭ ያለ እንዲህ ያነበብኳት፣ ድሮ ስልክ ነበረ የሚታሰረው በገመድ፣ ይሄ ባለ ገመዱ ስልክ አለ አይደለ? እና ስልክ ነበር እስረኛ ገመድ ያለው። አሁን ሞባይል ከመጣ በኋላ ግን ሰው ታሰረ፣ ስልኩ ነፃ ወጣ ብሏል። እና ሰው ሁሉ የስልኩ እስረኛ ሆኗል። ከቅርብ ሰው ጋራ ተራርቆ ከሩቅ ሰው ጋራ ነው። እንዴት ነህ? ምሳ በላ? እንዴት ነው? ምን እየሰራ ነው? እዚህ ያለው ቡና እየጠጣ የማያወራውን ሰው ሩቅ ያለውን ሰው ግን ያወራል። ይሄ አንዱ ተጽዕኗችን ነው። እና ስልቹ መሆን ለአንድ ነገር እና ቅድም ያልኩት ይሄ አንዱ ጸሐፊ ያለው ቦሌ ላይ ያለው ገንዳ ቁም ነገር ሲበዛበት የበዛበት ጋዜጣና ቅባት የበዛበት ምግብ ተጥሎ አገኘ የሚለው
አንዳንዴ እነዚህ ቁም ነገር ነክ ነገሮች ላይ ትኩረት የማይሰጥም የሚሰጡ አሉ እና የምናውቀው በጣም ብዙ ህዝብ እንደዛም አለ። ግን ደግሞ ከዚህ በላይ በተለይ ኦርቶዶክሳዊ አማኝ ሆኖ ኦርቶዶክሳዊ የተዋህዶ አማኝ ሆኖ ቁም ነገር ቤት ተከፍቶ ሲያ ያንን መከታተል ያንን መስማት ከቻለ እኔ ይሄንን ማህበራዊ ሚዲያ አሪዮስፋጎስ ብዬ ልጠራው ዝም ብዬ በኔ መረዳት አሪዮስፋጎስ ታውቁታላችሁ። ግሪክ ላይ የግሪክ ፈላስፎች የተቆጣጠሩት እንደዚያ ነው። ግን ደግሞ እነ ጳውሎስ ቀየሩት። በቃ ይቻላል የሚሉ ሌላው ዓለም በራሱ አውድ የሚተገብረውን ነገር ወይም ደግሞ ለሌላ ዓላማ የሚገለገልበትን ነገር ቀይሮ ደግሞ መንፈሳዊ ስራ መስራት ይቻላል ለካ። አሁን አሪዮስፋጎስ ላይ እንግዲህ የተማረኩ ብዙዎች ናቸው። ያ ፍልስፍና ብቻ ሲደመጥበት የነበረው አደባባይ ክርስቶስን የሚያውቁ ቤተክርስቲያንን የተረዱ ሰዎች መጡበት እና ይቻላል መውረስ ማለት ነው። ከተጠቀምንበት አገልግሎቱ ላይ በደንብ ከበረታን ጠቃሚ ማድረግ ይቻላል። ነገር ግን ደግሞ እንዲሁ ዝም ብሎ ቅድም መግቢያ ላይ ያልኩት አለ ያ አንድ ቸርች ላይ ነው ዝም ብሎ ጭፈራውን የሚያይ ቀልዱን የሚያይ ከሆነ ደግሞ በሌላ መልኩ ጉዳትም ሊያመጣበት ይችላል። እውነት ለመናገር ስልቹ እዚህ ቲክቶክ ላይ የለመደውን አጫጭር ነገር እዚያ ቴሌቪዥን ገብቶ ራሱ ቤቱ ከቻናል ሲያገላብጥ መዋል ዝም ብሎ አንድ ላይ ቁም ነገሩን አለመጨረስ ነገር እንደዚህ አይነት ነገር ይመጣልና ያ እንዳይሆን ቁም ነገር ሲሆን በቁም ነገር ነገሮችን መከታተል መማር። በእርግጥ ጥሩ የነቃ ትውልድ እየመጣ እንደሆነ መቼም አይቻለሁ፣ ደጋግሜ ገልጬዋለሁ። ከዚህም በላይ ግን ኦርቶዶክሳዊ ከሆነ በቃ በዚህ ጉዳይ ላይ በርትቶ ጠንክሮ ትምህርቱን መከታተል፣ መወያየት፣ መደማመጥ፣ መከባበር ከሁሉም በላይ ደግሞ ምናልባት መጨረሻ ብዬ ስወጣ የምናገረው ነገር አለኝ። አንዳንድ ነገሮች አሉና እነዚህ በመደማመጥ በመከባበር በሰላም ቢሆን ደግሞ የበለጠ ብዙ አሳዎች ወደ መረባችን ይመጣሉ። እኔ የገባኝ እሱ ነው። ቲክቶክ ብያቸዋለሁ። በቃ እንደው ፕላትፎርሙ ለኦርቶዶክስ አይደላ ተብሎ እስኪጠላ ድረስ ብዙ ነፍሳት የሚመጡበት መረብ ይሆናል ብዬ ነው የምገምተው። ቅድም እንዳልኩት በቃ እኔ ራሱ ቄጠማ ነው የሚሆንብኝ። ሌላውን ሳየው ለክርክር የሚመጡ ዝግጅታቸውን ሳየው ቅድም እንደተባለውን ነጋዲ የምታደርጉት ናቲ ዮሐድንም ሰማለው መኩንም ሰምቼዋለሁ። ኢዮብ እነዚህ እንግዲህ ስንቶቻችሁን ጠቅሳለሁ አይቻለሁ። የተቆራረጠው እና በጣም ነው የሚደንቀኝ እና እንዲሁም የሆነ ወቅት ላይ በቃ አንድ ጋዲሳ መሰለኝ ሲከራከር ያዩት። አንዳንዶቹ ደግሞ ስልጡን ተከራካሪዎች አሉ፣ ደስም የሚሉ በሌላ አነጋገር ኦኬ በቃ ይሄ ነው እንዴ ተሳስቻለሁ ሲሉ ስሰማ በቃ ይሄ ማህበራዊ ሚዲያ ተስፋ አለው ማለት ነው እንድል የሚያደርገኝም እንዲህ አይነት ነገሮች ናቸው። እና ለእውነት የሚከራከሩ አሉ። እውነቱ እየገባቸው ሆነ ብለው ለደነዙ ሰዎች ግን ምንም ማድረግ አይቻል። ክርስቶስ ራሱ ቢመጣ ሌላ ሰበብ ይፈጠራል፣ እንደገና ይሰቀላል። ያው ቢመጣ ነው እሽም አይልባለ ለሱ ምንም ማድረግ አይቻልም። ግን ጥቅምም አለበት አጠቃቀማችን ከተስተካከለ። ካልሆነ ደግሞ ጉዳትም ሊሆን ይችላል። ጊዜያችንን ብዙ ነገራችንን ሊያባክንብን ይችላል እና በአግባቡ መጠቀም የሚችል ማህበረሰብ ከመጣ ግን እኔ በጣም ጥሩ ይሆናል ብዬ ነው የምገምተው። እሺ እግዚአብሔር ያክብርልን አለው። አይሰማላ ቃሉት በድጋሚ ቃሉት ያሰማል መምህርዬ። አሚን። በእውነት እሺ በእውነት ምንድን ነው ቅድምም ጀምሬው ነበረ። ያው እኛ ገና ታናሾች ነን ልጆች ነን እና እውነት ሳይንቁን እዚህ ድረስ መጥተው ጊዜዎትን ሰውተው ራሱ መሀላችን ተገኝተው ስላስተማሩን በእውነት እግዚአብሔር አምላክ በእድሜ በጤና ይጠብቅልን። እንግዲህ ታናሽ ብንሆንም እንመርቃለን። በእድሜ ትንሽ ስለሆንኩ ነው እኔ ያውቃሉ ደግሞ እርሱ የእድሜውን ነገር ተወውና ቅድም ከህፃናት አፍ ምስጋናን አዘጋጀህ ብለን እናልፈዋለን። አሁን ትላልቆች እውቀት መሆን አለበት አይደል? ምን አለ የባህታን ታሪክ በእውቀት ነው መቼስ ከሊቃውንት ቅኔ አይጠፋም። ለዛ ነው ናትሻ ደስ ላይ ደግሞ ቀጥታ አይወሰድም። በቅኔ አንድምታም ይባላል።
ጥቅስ ስላለው ቀጥታ እኔ እፈታለሁ። ከፕሮ ጋር እየዋልክ እኮ ይሄ ቀጥታ መውሰድ በጣም ደስ ይላል። እና እንደው 5 ደቂቃ ምናምን ካሉት 5 ደቂቃ ካሉት አንድ ዝማሬ ሰምተን እንሸኞት። ሰዓትም ሰለበ ካልሆነ ግን ምንም ችግር የለውም። አይ መቆየት ይችላሉ። 5 ደቂቃ ችግር የለውም። ዝማሬውን አንድ ነገር እግዚአብሔር ያክብርልን ሁላችሁንም። በጣም በእውነት ታበረታቱም የነበረ ኮመንት ላይ እና እስካሁን ቁጭ ያላችሁ እግዚአብሔር ያክብርልን። ምናልከን ይገባል ላወራ ነበር አልሰማም። ሲያልቅ አወራለሁ። እሺ ቀጥል ዮባ። ምንድነው የጦሪያዶስ አሳዚ ያለው? ዛሬ እያሰበሩ ነው እንዳያስቡ። ያው እንትን የሚል አለ አይደለ? ሐዋርያቶቹ ሲያጠምደው መሽተው ደክሟቸው ክርስቶስ መጥቶ ማታ ላይ መረቡ እስኪቀደድ እንደሚለው ይሁን። እሱም ጥሩ ነው። ሐዋርያቱም ለጌታ የተጠበሰ አሳ ሰጡት ነው የሚለው። የተጠበሰ ይሄ ማውሱ ወንጌ ባለፈው ሳምንት ያኛው የተጠበሰውን አሳ ሊቃውንቱ መቼስ እንዴት እንደተረጎሙት አይታችሁታል። በእኔ ምክንያት ትጠበሳላችሁ ማለቱ ነው አሉ። ይሄ ግን የተጠበሰ አይመስለኝም። ጥሩ ነው። ገና ነው። በእኔ ምክንያት በእሳት ትጠበሳላችሁ ማለቱ ነው። ቲክቶኩ አንድምታ አንበሳ ሆኗል። እና እናቱ አንድ ነገር ብቻ ብዬ እንትን ልበል። እግዚአብሔር ያክብርልን መምህርዬ፣ በጣም እንወዶታለን፣ እናከብሮታለን። ደግሞ መጥተው ደስ የሚል ትምህርትም ስላስተማሩ